በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ ገብርኤል ዘሰኔ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በስልጣንም በአገዛዝም አንድ የሚሆን እሱ ከዘመኖች አስቀድሞ የነበረ ነው። የቀዳማዊነቱ ጥንት ይህን ያህል ተብሎ የማይለካ የዳህራዊነቱም ፍጻሜ የማይወሰን ኃጣውእንና በደሎችን የሚሰውር የሚሸፍን ለጻድቃንና ለኃጥአን ፀሐይን የሚያበራ ለደጋጎችም ለክፎችም ዝናምን የሚያዘንም በአፍና በአንደበት ሁሉ ምስጋና የሚገባው በሰኔ 26 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በረከቱ አገልጋዮቹን ምእመናን ሕዝበ ክርስቲያኑን ሁሉ በሰላም ይጠብቅልን። በሊቀ መላእክት በቅዱስ ገብርኤል ስም ኔቅሎን በሚባል ደብር የተሰራች አንዲት ቤተ ክርስቲያን ነበረች። ቀድሞ እንዳደረገው ብዙ ተአምራትን መንክራትን የገለጸባት ስራዋ ከተፈጸመ በኋላ በሰኔ 26 ቀን በምትቀደስበት ጊዜ ከቀድሞ የሚበዛ ተአምራት በውስጧ አደረገ። በዚህች ቤተ ክርስቲያን በደጃፏ በኩል ከመሃሏ ላይ በሚቀደስበት ጊዜ እንደ ላብ የሆነ ውሃ ጠብጠብ ይል ነበርና ይህ በታየበት ዓመት በሀገሩ ሁሉ ረሃብ ይሆን ነበር። ዳግመኛም እንደ ዝናም ጠብታ ውሃ ይፈልቃል። ይህ በታየበት ዓመት በሀገሩ ሁሉ ታላቅ ጽጋብ ይሆን ነበር። በዚህ ጊዜ የዚህ ሀገር ሰዎች ረሃብንና ጽጋብ ከመሆኑ አስቀድሞ በዚህ ያውቁት ነበር። ይህም ምልክት በየዓመቱ እንደዚች ቀን ሆኖ ይደረጋል። ጴጥሮስን ከግዞት ቤት ያወጣው ይህ ሊቀ መላእክት ገብርኤል ነው። በግብረ ሐዋርያት እንደተጻፈው ጴጥሮስ በሁለት ጭፍሮች መካከል ተኝቶ እግሮቹንና እጆቹን በሰንሰለት ታስሮ ሳለ ጭፍሮችም ዘበኞችም የእስር ቤቱን በር ይጠብቁ ነበር። የእግዚአብሔር መልአክ ወደ ጴጥሮስ ወረደና በእሱ ዘንድ ቆመ። በዚህም ቤት ውስጥ ብርሃን ሆነ። ጴጥሮስንም መልአኩ ጎኑን መታውና ቀሰቀሰው። ፈጥነህም ተነስ አለው። ሰንሰለቶቹ ከእግሮቹና ከእጆቹ ወልቀው ወደቁ። ያም መልአክ ወገብህን ታጠቅ፣ ጫማህንም አድርግ አለው። እንዳለውም አደረገ። ልብስህን ልበስና ተከተለኝ አለው። ወጥቶም ተከተለው። የመጀመሪያውን በር ከወጣ በኋላ የብረት ሳንቃ ካለበት በር ደረሰ። በገዛ ራሷ ወለል ብላ ተከፈተች። ወደ አንዲት ሜዳ በደረሱ ጊዜ መልአክ ጴጥሮስን ትቶት ሄደ። ይህም ሊቀ መላእክት ቅዱስ ገብርኤል ነው። ወንጌልን የጻፈ ዮሐንስ ስለ እሱ በራእይ መጽሐፍ እንደተናገረ ከዚህም በኋላ ሊቀ መላእክት ቅዱስ ገብርኤል የእግዚአብሔር መልአክ በሰማይና በምድር መካከል እየበረረ መጣ ብሎ በምድር ላይ ይሰብክ ዘንድ የዘላለም የሚሆን ወንጌልን ተሸክሟል። እግዚአብሔርን ፍሩት እያለ ይሰብክ ዘንድ ፍሩት፣ አመስግኑትም እያለ በአሕዛቡም በሕዝቡ በጎሳውም በመንደሩም ያስተምር ዘንድ ቁርጥ ፍርድ የሚፈርድበት ሰዓት ደርሷልና ፀሐይንና ጨረቃን ከዋክብትን ለፈጠረ ጌታ ስገዱ እያለ ከሊቀ መላእክት ከቅዱስ ገብርኤል ተአምር ከብዙ ባጭሩ ነገር ተናገርን። እነሆ ጽፈናል። በጆሮአችን የሰማነውን በዓይናችን ያየነውን እንጻፍ ብንል የእውቀት ችሎታ ይጎለናል። እንደ ምድር አሸዋና እንደ ሰማይ ኮከብ ስለሆነ ብራናም አይችለው። በወንጌል እንደተነገረ ሁሉ ቢጻፍ ኖሮ የመጽሐፍቱን ብዛት ዓለም ባልቻለው ነበር። ለመጻፍ የሚቻለንም ቢሆን ባልጻፍንም ነበር። በሚሰሙ ሰዎች ዘንድ ዝንጋኤ እንዳይሆን መጽሐፍ ነገራችሁ። በመጠን ይሁን ብሎ እንደተናገረ ሌላውም መጽሐፍ ብዙ ዘመን ብዙ መነጋገር ልብ ያዘነጋል ብሏል። ከአንድ ከእግዚአብሔር በቀር ከሰው ልጆች ወገን አሸዋንና የዝናምን ጠብታ መቁጠር የሚቻለው ማን ነው? የሊቀ መላእክት ቅዱስ ገብርኤልም ተአምራትን እንደዚህ ነው። የብርሃን ልጆች ወንድሞቻችን አሁንም ይችን ቀን እናክብራት፣ በጎ ሥራ ለመስራትም እንትጋ። ድሆችንና ጦማዳሪዎችን እያበላን የተራቆቱትን እያለበስን እግዚአብሔር ይችን ክረምት በሰላምና በደህና ያስፈጽመን ዘንድ አስቀድመን እንደተናገርን የምድርንም ፍሬ ይባርክ ዘንድ የእርሻውንም ትልም በዝናም ያረካ ዘንድ ለዘርና ለመከር ያደርሰው ዘንድ መብረቅና ብልጭታውን ከመፍራት ከነጎድጓድም ድንጋጼ ያድነን ዘንድ በነፋሳትም ከመታወክ ያድነን ዘንድ እሱን በማምለክ ጸንተን ኑሯችን በእረፍት በደህና ይሆን ዘንድ ከኃጢአታችንም እስክንመለስ በዕድሜ ያቆየን ዘንድ ከእኛ እያንዳንዱ የስብሰባችንን አንድነት በቸርነቱ ይጎበኝ ዘንድ የታመመውን ይፈውስ ዘንድ ያዘነውን ይናዝዝ ያረጋጋ ዘንድ ለተራበ እንጀራ ያበላው ዘንድ ምግቡንም ያስብለት ዘንድ ለተራቆተውም ልብሱን ያዝለት ዘንድ የሞቱ የአባቶቻችንና የእናቶቻችን ነፍስ በመንግሥተ ሰማያት ያሳርፍ ዘንድ በዚህ ዓለም የሁላችንም ጭንቀታችንን ያቃልልልን ዘንድ
በዚህ በሚመጣውም ዓለም ዳግመኛ በሚመጣበት ጊዜ በፊቱ ባለሟልነትን ይሰጠን ዘንድ በሊቀ መላእክት በቅዱስ ገብርኤልም ልመና ከጠላታችን ከሰይጣን ያድነን ዘንድ ከቅዱሳንም ሁሉ ጋር እድል ይሰጠን ዘንድ ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ጸሎቱና በረከቱ በመላው ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር። አንድ ቀን ሰይጣን በሽማግሌ ሰው ተመስሎ ወደ አውር መጣ። አውርም አንተ ከወዴት መጣህ አለው። ሰይጣንም ከሀገርህ አውራጃ መጣሁ አለው። እናትና አባትህም ያውቁኛል አለው። ይህንም ይዘኸው የመጣኸውን ገንዘብ ከንጉሱ ቤት አታለህ ሰርቀ ከዚህ መጣ። የምታመልጥበት ነገር ያለ ይመስልሃል? የተወለድክበትም በዝሙት ነው። ከአባትህ ከአብራሲት ጋር ስራየኛ ነህና እኔም ሐሰት የሌለበት እውነት እንደተናገርኩ አንተ ራስህ ታውቃለህ። እኔ አሁን በእኔና በአንተ መካከል ያለውን ነገርኩ። እንደኔም ያለ ሽማግሌ እንዳይዋሽ ታውቃለህ። እኔ የሰው ስም ማጥፋት አልሻም። የእኔን ምክር ብትቀበል ለራስህ ለወንድሞችህም መልካም በሆነልህ ነበር። አንተ የአገሬ ልጅ አይደለህምን? አሁንም ተነሳና በችኮላ ይችን ቤተ ክርስቲያን አፍርሳት። ንጉሥ የሚገርልህ እንዳይልክና እንዳያስገድልህ ወደ በረሃ የሚወስደውን መንገድ ይዘህ ሽሽ አለው። አውርም ይህን ነገር በሰማ ጊዜ ፈጥኖ ተነሳና ቆመ። እጆቹንም ዘርግቶ ወደ እግዚአብሔር ጸለየ። ሊቀ መላእክት ገብርኤል ሆይ አድነኝ እያለ ጸለየ። አምላኬም ከመከራ አትጣለኝ፣ ቸል አትበለኝ። ከትንሽነቴ ጀምሮ የረከስኩ ሰው እንደሆንኩ በደሌን እኔ ራሴ ያውቀዋለሁ። በሰይጣን እጅ አሳልፈ እንዳትሰጠኝ እለምንሃለሁ። ፍጹም በሆነ በውበቷ ልክ የቤተ ክርስቲያንን ስራ እስክጨርስ ድረስ ነፍሴን ከስጋዬ እንዳይለያት የጠላትንም ጦርነት ኃይል ከኔ ያርቅ። ለአንተም ምስጋና ይገባል ለዘላለሙ አሜን። እንዲህም ብሎ በለመነ ጊዜ የእግዚአብሔር መልአክ ለአውር ተገለጠለት፣ እንዲህም አለው። እግዚአብሔር የመረጠህ አውር ሆይ ደስ ይበልህ፣ ልመናህን እግዚአብሔር ሰምቶሃልና። ነገር ግን ያ ክፉ ሽማግሌ ነገ የመጣ እንደሆነ ፈጥነህ ያዝና በሰንሰለት እሰረው። ማን እንደሆነ ኋላ ታውቀዋለህ። አውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው አደረገ። ሰይጣኑንም አሰረው። ሰው ከማያየው ቦታ ከቤተ ክርስቲያኑ በር ላይ ሰቀለው። እሱም እንዲህ እያለ በታላቅ ቃል ይናገር ነበር። እግዚአብሔር የቀደሰ አውር ሆይ በእግዚአብሔር በቅዱስ ገብርኤል አማጽኛህ አለው። ከእስራት የተፈታኝ ዘንድ ስማኝ ልንገርህ። አባትህ አብራሲት እንደ አምላክ አድርጎ በምድር ሰግዶልኛል። ስሜንም ያውሶ ብሎ ጠርቶኝ ነበር። አሁንም በዚህ ሕዝብ ፊት እንዳታሰቃየኝ እለምንሃለሁ። ከሊቀ መላእክት ቅዱስ ገብርኤል ቁጣ መፍራት የተነሳ በአንተ ላይ ክፉ ነገር ለማድረግ ችሎታ የለኝምና በእጁ የተመዘዘ የእሳት ሰይፍ ስላለ በሱ ሊቀጣኝ ይሻልና። ነገር ግን መጥፎና አስጠያፊ ስለሆነ ስራዬ እንዳይቀስፈኝና እንዳያጠፋኝ የእግዚአብሔር ቸርነት ይከለክለዋል። እሷን ነግርህ ዘንድ የምታይበት ኃይልም ወይም ችሎታ የለኝምና አሁን ብትተወኝና ብታሰናብተኝ ዳግመኛ ልመልስ አልደፍርም። ሊቀ መላእክት ቅዱስ ገብርኤል ሆይ በዚህች ቀን እንዳታሰቃየኝ በእጅህ ባለው በወርቅ በትር አማጽኛለሁ። በእጅህ የተያዝኩ ስለሆን ቆዮልኝ። አውርም ይህንን ነገር በሰማ ጊዜ ያንን ሰይጣን ከእስራቱ ፈታው፣ እንዲሄድም አሰናበተው። ሰይጣን ግን ከቤተ ክርስቲያን ተለይቶ በራቀ ጊዜ በታላቅ ቃል እንዲህ ብሎ ጮኸ። የአብራሲት ልጅ አውር ሆይ እናትህና አባትህ በዝሙት እንደወለዱህን ያውቃለሁ። በወለዱህም ጊዜ እገድልህ ዘንድ በላይህ ወንበር ጭኜብህ ነበር። በሊቀ መላእክት በቅዱስ ገብርኤል እጅ እግዚአብሔር አዳነህ እንጂ። አሁን እንግዲህ እኔ ወደ አንተ መለስና ኃይሌን በስጋህ ላይ ይገልጻለሁ። ሰይጣንም ይህንን ከተናገረ በኋላ በታላቅ ውርደት የእሳት ጤስ በመምሰል አፍሮ ሄደ። አውር ግን ይህን የደረሰበትን ፈተና ያየውንም ነገር ሁሉ ለሕዝቡ ነገራቸው። በረከቱ አገልጋዮቹን ምእመናን ሕዝበ ክርስቲያኑን ለዘላለሙ ይጠብቅልን። ጸሎቱና በረከቱ በመላው ሕዝበ ክርስቲያን ላይ ይሁንና ቅዱስ ገብርኤል ያደረገው ተአምር ይህ ነው። በቅዱስ ገብርኤል ስም የታነጸች ቤተ ክርስቲያን ስራዋ ከተፈጸመ በኋላ ደስታን የተመላ የመላእክት አለቃ ቅዱስ ገብርኤል ብሩህ በሆነ ገጽና በፍጹም ፈገግታ ተገልጾ የእግዚአብሔር ወዳጅ አውር ሆይ ስለ በጎ ስራህና ፍጹም ድካምህ ብዙ ተደስቻለሁ። ስለሆነም እነሆ ዛሬ ወደ እግዚአብሔር አመልክቼ በመንግሥተ ሰማያት በሰው እጅ ያልተሰራ ቤት የተዘጋጀልህ መሆኑን እገልጽልሃለሁ አለው። ወዳጄ አውር ሆይ ድሃም ቢሆን ባለጸጋ ወደዚህ ቦታ ወይም ገዳም የሚመጡ ሁሉ ፍላጎታቸው ተሟልቶላቸው እንጂ ከነሱ አንዱስ እንኳ አዝኖ አይመለስም። ወዳጄ አውር ሆይ
በልዩ ልዩ ደዌ ተይዘው የሚሰቃዩ ሁሉ ወደዚች ገዳም ወይም ወደዚች ቦታ ቢመጡ በእውነተኛው አምላክ በጌታዬ በኢየሱስ ክርስቶስ ኃይል ሳይፈወሱ ተስፋ ቆርጠው አይመለሱም። ስለሆነም በዚች ቤተ ክርስቲያን ውስጥ ብዙ ተአምራቶች ይደረጋሉ፣ ዝናዋም እስከ ዓለም ዳርቻ ይደርሳል። እኔም እሷን ከመውደዴ የተነሳ ከእሷ ባለመለየት እኖራለሁ። ከሌሎች አድባራት ሁሉ ከፍ ከፍ ትላለች። እሷን ለመጎብኘት ለመማፀን ከልዩ ልዩ አህጉር የሚመጡ ሰዎች እንደ ሰማይ አዕዋፍ ይበዛሉ። ጸሎታቸውንም ወደ እግዚአብሔር አሳርግላቸዋለሁ። አንተም እንደዚሁ ወደዚህ የሚመጡትን ሰዎች ሰውነታቸውን ከኃጢአት ያነጹ ዘንድ እዘዛቸው። ቅዱሳንም መምህራንም ባስተማሯቸው መሰረት የእግዚአብሔር ሕጉን በመጠበቅ በቀና ጎዳና ይጓዙ ዘንድ ምራቸው። እነሆ እኔና የእግዚአብሔር የምክሩ አበጋዝና የክብር ጓደኛ የሚሆን ሊቀ መላእክት ቅዱስ ሚካኤል በእናንተ ላይ የሚነሱትን የጠላቶቻችሁን ኃይል እናደክምላችኋለን። አሁንም በሰኔ 26 ቀን ለሚከበረው ቅዳሴ ቤተ ክርስቲያን ስነ ስርዓት ላይ እንዲገኝ ወደ ፍጹም ፍዩም ኤጲስቆጶስ አባ ይስሐቅ ዘንድ ፈጥነህ ላክበት። በዚህች ዕለት እግዚአብሔር በብርሃናውያን የመላእክት ሰራዊት ላይ አለቃ አድርጎ ሾሞኛልና። ወዳጅ አውር ሆይ ከኤጲስቆጶሱ ከአባ ይስሐቅ በኋላ በሱ ወንበር ላይ የምትቀመጥ ወይም የምትሾም አንተ ነህ። ተደሰት እንጂ አትዘን፣ ወንድሞችህንም አታሳዝን። ምናልባት ወንድሞች ከዚህ ወጥተው ታናሽ በሆነች ቀይሶ በምትባል አገር እስከ ዕለተ ሞታቸው ድረስ በዚያ ሊኖሩ ይችላሉ። ነገር ግን አንተ በሞቱ ጊዜ አስከሬናቸውን አስመጥተ በዚህ ገዳም ቅበራቸው። እንግዲህ በዚህ ቅዱስ ደብር አገልግሎቱን በትጋት ላበረከተ ለእስክንድሪያው ዮሐንስ የሕይወት ታሪክህን ከመጀመሪያው እስከ መጨረሻው ንገረው። መልአኩ ቅዱስ ገብርኤልም እነሆ ከእግዚአብሔር የሆነውን ሁሉ ነግሬህ አበቃሁ ወይም ፈጸምኩ፣ ነገር ግን ከዚህ ዓለም እስከምትለይበት ጊዜ ድረስ ዘወትር ከአንተ አልለይም፣ ለሚገጥምህ ችግር ሁሉ ፈጥኜ እደርስልሃለሁ ብሎት ከሱ ተሰወረ። አውርም በቅዱስ ገብርኤል አማካይነት እግዚአብሔር ላደረገለት ሥራ ሁሉ ከፍ ያለ ምስጋና አቀረበ። በማግስቱም ጠዋት ቅዱስ ገብርኤል እንደነገረው ወደ ፍዩም ኤጲስቆጶስ ወደ አባ ይስሐቅ መልእክተኛ ላከ። እሱም ለቤተ ክርስቲያኑ የሚያስፈልጉትን ንዋየ ቅድሳት በማዘጋጀት ከቀሳውስትና ዲያቆናት ጋር ብዙ የክርስቲያን ወገኖችን አስከትሎ መጣ። ከዚህ በኋላ በሰኔ 26 ቀን በዕለተ እሁድ ለቅዳሴ ቤተ ክርስቲያን የሚገባውን ሥርዓተ ጸሎት አድርሶ በአብ በወልድ በመንፈስ ቅዱስ ስም ባረካት፣ አከበራት። ስሟንም ለሊቀ መላእክት ቅዱስ ገብርኤል ስም ሰየማት። ኤጲስቆጶሱም አውርን በማዕረገ ቅስና ሾመውና በዚህ በቅዱስ ገብርኤል ቤተ ክርስቲያን ስለተደረጉት ልዩ ልዩ ተአምራትና ስለተፈጸሙት ስራዎች እግዚአብሔርን እያመሰገኑ በታላቅ ደስታ እስከ 7 ቀን ድረስ ቆዩ። ከጥቂት ቀን በኋላ የፍዩም ሀገር ኤጲስቆጶስ አባ ይስሐቅ ስላረፈ የሀገሩ ታላላቅ ሰዎችና ሹማምንት የቤተ ክርስቲያን ሊቃውንትም ተሰብስበው አውርን ወደ እስክንድሪያው ሊቀ ጳጳስ ይዘውት ሄዱና ኤጲስቆጶስ እንዲሾምላቸው ጠየቁት። እሱም ኤጲስቆጶስ ሾምላቸው ዘንድ ማንን ትመርጣላችሁ አላቸው። እነሱም መልሰው ቅዱስ አባታችን ሆይ ስለሚሾመው ሰው ሌላ ሰው ይነግርህ ዘንድ አትሻም፣ ነገር ግን በአንተ ላይ ያደረ መንፈስ ቅዱስ ሁሉን እሱ ይነግራል እንጂ አሉት። እሱም ከሱ ዘንድ ላልተወሰነ ጊዜ እንዲቆዩ ወይም እንዲሰነብቱ አዘዛቸውና ከዕለታት በአንደኛው ቀን ሌሊት የመላእክት አለቃ ቅዱስ ገብርኤል ለሊቀ ጳጳሱ ተገልጾ ነገ ጧት ተነስተህ በደብረ ኔቅሎን የሚኖረውን ቀሲስ አውርን አስጠራውና በፍጹም ሀገር በአውራጃዋና በአካባቢዋ ኤጲስቆጶስነት ሹመው። እሱ ሐሰትን በእውነት እየደመሰሰ በትክክል በመፍረድ ሕዝቡን እንዲያስተዳድርና እንዲጠብቅ እግዚአብሔር ለዚህ የሹመት ማዕረግ መርጦታልና፣ እንደዚሁ ቸል ሳትል ይህን ነገር ፈጥነህ አድርግ ብሎት ከሱ ተሰወረ። ሊቀ ጳጳሱም ለካህናቱና ከነሱም ጋር ላሉት ሰዎች ያየውን ራእይንና የታዘዘውንም ሁሉ ነገራቸው። ስለ አውር ሹመትም ሀሳባቸውን ከእሱ ሀሳብ ጋር አስተባበረ። ስለዚህም መልካም አስተዳዳሪ ወይም ጠባቂ ስለሰጣቸው እግዚአብሔርን አመሰገኑት። ሊቀ ጳጳሱ አውርን ለፍዩም ሀገር በአውራጃና በዙሪያው ኤጲስቆጶስ አድርጎ በአንብሮተ እድ ሾሞላቸዋልና። ከዚህ በኋላ አውር ወደ ደብረ ኔቅሎን ተመልሶ መጣና በዚያ አብያተ ክርስቲያናትን አሳነጸ። ቀጥሎም ከየሀገሩ ወደዚህ ገዳም ለመጡ እንግዶችና ስደተኞች ማረፊያ ይሆን ዘንድ ብዙ ቤቶችን ሰራ። ለቤተ ክርስቲያኑ ከሚያስፈልጉት ከልዩ ልዩ ጌጣጌጥና ንዋየ ቅድሳት መግዣ የተረፈውን ገንዘብ ለነዳያን መጸወተ። ምጽዋት ለማግኘት ወደሱ የሚመጡትን ሁሉ ሳይለግሳቸው አሳዝኖ አይሰዳቸውም ነበር። የቅዱስ ገብርኤል በረከቱ ከመላው ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር፣ አሜን። የሊቀ መላእክት ቅዱስ ገብርኤል ታምር ይህ ነው።
ለገላውዲዮስ ሰይፍ እንደሰጠው የሚናገር ጸሎቱና በረከቱ በጥምቀት የተወለድን ሁላችንንም ይጠብቀን ለዘላለሙ አሜን። በቁርባን ጊዜ በቤተ ክርስቲያን ውስጥ ቆሞ ሳለ ሊቀ መላእክት ቅዱስ ገብርኤል ተገለጸለት። የእሳትም ሰይፍ ሰጠው፣ እንዲህም አለው፣ ገላውዲዮስ ሆይ ይህን ሰይፍ ያዝና ወደ ፋርስ ሂድ። አምላክና ሰው የሚባል ቅዱስ ገብርኤል ሊቀ መላእክት እኔ ነኝ። ይህንንም ነግሮት ተሰወረ ከሱ። ከዚህ በኋላ ከፋርስና ከሮም ጋር ጸብ ተጀመረ። ቅዱስ ገላውዲዮስም ከሰራዊቱ ጋር ወደ ጦሩ ዘመተ። ገላውዲዮስንም የፋርስ ሰዎች ወደ ሀገራቸው ይዘውት ሄዱ። ሲጸልይም ቦታው ሁሉ ብርሃን እስኪሆን በላዩ ብርሃን ታየ። ቤቱም እንደ እሳት ነደደ። ሊቀ መላእክት ገብርኤልም ዳግመኛ ታየው። ከሕፃንነትህ ጀምሮ የጠበቅሁህ ልጄ ገላውዲዮስ እንደምን አለህ አለው። በሚሞት በንጉሥ ስልጣን ስር በመሆንህ ለምን ታለቅሳለህ? የማይሞት ንጉሥ ይጠብቅሃልና። ቅዱስ ገላውዲዮስም ታላቅ አማላጅ ገብርኤል ሆይ ይገድሉኛል ብዬ እፈራለሁ አለው። መልአኩም ክፉ ነገር የሚያገኝህ አይደለም ብሎ መለሰለት። ይህንንም ከተናገረ በኋላ ከሱ ተሰወረ፣ በብርሃንም ወደ ሰማይ ወጣ። ከዚህ በኋላ ልጇን አላገባም ስላለ ንግሥት አሰረችው። ቅዱስ ገብርኤል ሊቀ መላእክት በእስር ቤትም ሳለ የእስር ቤቱን በር ከፍቶ ገላውዲዮስን ከእስር ቤቱ አወጣው። እንደ ቀድሞውም የእሳት ሰይፍ ሰጠው፣ ያሰሩትን ያጠፋቸው ዘንድ። ከቅዱስ ቴዎድሮስ ጋር ሆኖ 2,000 ሰራዊትና 1,000 ኃያላንን ፈጀበት። ልመናው እንደዚሁ አገልጋዩ ሕዝበ ክርስቲያኑን ሁሉ ለዘላለሙ ይጠብቀው፣ ኃይልንም ይስጠው ለዘላለሙ አሚን። የሰማዕታትን ክብር ለተቀበለ ለሰማዕት ለገላውዲዮስ አስቀድሞ የእሳት ሰይፍ እንደሰጠኸው ክንፍህንም የምታፋጥን የአርያም ንስር ገብርኤል ሆይ በነቢዩ ቃል እንደተጻፈ ለእኔ ለአገልጋይህ ስጠኝ። እኔ አንድ ስሆን ከጠላቶች እልፉን አባር ዘንድ። የቅዱስ ገብርኤል በረከትና ረድኤት በመላው ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።